ሰላም ጤና ይስጥልኝ ወደ ቻናል ቤተሰብ ተከታታዮች በዛሬው እንግዲህ ደጋዳሞት ብርጌድ የሆኑትን ዋና ሻለቆችን በተመለከተ ነው ይዤላችሁ የቀረቡት። እስከ ፕሮግራም ፍጻሜ ከኔ ጋር ብራችሁ ቆዩ ዘንድ በአክብሮት እየጠየቅኩኝ ወደ ቀዳሚ ወደ አርኩት አጀንዳ ሳልፍ በተለይ በእነዚህ ይብቃ ሰላም ይምጣ ሰላም ለሀገራችን ለኢትዮጵያ ይሁን እያልኩኝ እዚህ በፊት እንግዲህ ሻለቃ ታዴ አንተነህ የአምሳኛ አለቃ ክፍለ ጦር አራተኛ ሻለቃ የነበረ ሲሆን እዚህ በፊት ህይወቱ እንዳለፈ እናስታውሳለን። በእነዚህ ይብቃ በሚል መልኩ ነው ይዤላችሁ ቀረቡት። የነዚህ ሙት ዓመት መታሰቢያ በማድረግ በተለይ ሶሻል ሚዲያዎች እያዘወሩት እያዩ ነበረ። በዚህ የሚመጣ ለውጥ የለም ይብቃ ነው እኔ ትልቁ ነገር። ሻለቃ ታዴ አንተነህ እናስታውሳለን የአምሳኛ አለቃ ክፍለ ጦር አራተኛ ሻለቃ እንደነበረ። በዚህ ምክንያት እንግዲህ በ2015 ህይወቱ እንደተሸኘ እናስታውሳለን። በቅርብ ደግሞ ሜጀር ጀነራል ተፈራ ዳምጤ የፋይናንስ ኃላፊ የነበረው በዚሁ በደጋዳሞት ብርጌድ የነበረ እንደተሸኘ በመከላከያ እናስታውሳለን ማለት ነው። ስለዚህ ቀሪ ወንድሞቻችን ከነዚህ መማር አለባቸው። በዚሁ በተመሳሳይ መልኩ አሁን አንድ ወር ኦልሞስት ወደ አንድ ወር ተኩል አካባቢ ሆነዋል በመሰልጠን ላይ ያሉ በድሮን ስንት ወጣቶች እንዳለቁ እናስታውሳለን። ጦርነት እስከገባ ድረስ ግድ ነው እርምጃ መወሰዱ። ነገር ግን ወደ ሰላም መንግስት ክፍት ያደርገው መጠቀም ደግሞ መልካም አማራጭ መንገድ ነው ብዬ አምንበታለሁ። ሌላኛው የቡሬ ዳሞት ብርጌድ የነበሩም በዚሁ በተመሳሳይ መልኩ በርካታ ወንድሞች እንደዚህ የምታያቸው እነዚህ ወንድሞቻችን ህይወታቸውን ያጡ ናቸው። ስለዚህ ከነዚህ መማር እንጂ የነዚህ ፈለግ በመከተል እስከ መጨረሻው ህይወት መስዋዕት ማድረግ ውጤት የሚያመጣ አይደለም ብዬ አምንበታለሁ። ምክንያቱም በተለያየ አቅጣጫ አሁን በቅር ደግሞ በጎጃም ላይ ዮሐንስ የፋይናንስ ኮሚኒኬሽን ኃላፊ የነበረው እሱም እናስታውሳለን በተመሳሳይ መልኩ። ሌላኛው ደግሞ እነ ከፍ ያለው ደሴ እና አብዲያሊ እነዚህ ሁሉ እናስታውሳለን አሁን በቅርብ እንኳን። ስለዚህ እንደዚህ አይነት መስዋዕት ዝም ብለን እየዘከረም ከመቀጠል ወደ ሰላም መምጣቱ ብልጥ ነው። ለሀገር የሚያስፈልገው ሰላም ነው፣ ጦርነት አያስፈልግም። ይሄ መፍትሄው ይሄ ትልቁ መፍትሄ ነው። ስለዚህ ደጋዳሞት ላይ በርካታ ጀግኖች እንዳለቁ እናስታውሳለን። አንዱ እዚህ ሻለቃ የነበረው ታዴ አንተነህ ነው። ሌላው ሜጀር ጀነራል ተፈራ ዳምጤ ነው የፋይናንስ ኃላፊ የነበረ። እነዚህና ሌሎች በርካቶች አሁን በምስሉ ይዤላችሁ ቀሩ እነዚህ ህይወታቸውን ያጡ ወንድሞቻችን ናቸው። ስለዚህ ሞት ይብቃ ሰላም ይምጣ። ለዚህ ደግሞ የታጠቁ ወንድሞቻችን ጫካ ያሉ የመንግስት ሰላም ጥሪ መቀበሉ ትልቁ መፍትሄ ነው። መሪ በየትኛው አቅጣጫ ይከበራል። በቃ ወደ ሰላም እንምጣ፣ በሰላም አገራችንን እናልማ። ትልቁ መፍትሄ የሚሆነው ለህወሓት አሁን እስካሁን ድረስ እኮ ራሱ አብሮ እየሰራ አይደለም። ለምሳሌ ላስታውሳችሁ የህወሓት ከፍተኛ አመራር የሆነው ወይም ጀነራል የነበረው አርሚ 44 ዋነኛ አዛዥ ጀነራል ገብረ ዮሐንስ አባተ ሰማዕታት ቀን ለማክበር እንግዲህ በጉዞ ላይ በነበረበት ጊዜ በነ ጀነራል ምግባር በተላኩ እንግዲህ ቀላል ጉዳት እንደደረሰበት ነው የሚያመለክት መረጃዎች ይወጣ። ስለዚህ ይሄ ነው አብሮ እየሰሩ አለማው ህወሓት እንኳን እስካሁን ድረስ እርስ በርሱ እየተናጠ የሚገኝበት ጉዳይ ነው። ስለዚህ አሁን ፋኖ የሚያደርግ ያለው ይሄ ነው። በተመሳሳይ መልኩ እና የሚያስፈልገው ለክልላችንም ለሀገራችንም ሰላም ነው። ሌላኛው 9,898,000 ብር ግምት የሚያወጣ የኮንትሮባንድ እቃ በቁጥጥር ስር ውሏል ማለት ነው። መነሻውን ጅጅጋ አድርጎ ወደ አዲስ አበባ ላይ ገባ በነበረበት ጊዜ ደብረ ብርሃን ላይ በተደረገ ፍተሻ የፌደራል ፖሊስ ባደረገው ጥብቅ ፍተሻ ማለት ነው እንግዲህ በውስጡ የያዘው እንግዲህ ኮንትሮባንድ ነው። ባጭሩ አደንዛዥ እጽ፣ አልባሳት፣ ሲጋራና አሽሽ የጫነ ነው። አንድ ኮንቴነር መኪና ማለት ነው። ይሄ ቀጥታ ነው እንግዲህ ከጅጅጋ ተነስቶ በተለይ የህገወጥ የለፍ እንትን በመያዝ ማለት ነው በህገወጥ በማሰራት እንግዲህ እንደዚህ አይነት ኮንትሮባንዶች እንግዲህ በትልቁ እየተሰራ መሆኑ የሚያመለክት ጉዳይ ነው። አንድ ሙሉ ኮንቴነር መኪና ነው። አልባሳት፣ ሲጋራና አሽሽ እነዚህ ናቸው። ብዙ ጊዜ ባይዞች ያላል የሚያዙት እንደዛ አደንዛዥ እጾችና ኮንትሮባንድ የሆኑ መሳሪያዎች ናቸው ብዙ ጊዜ ኢትዮጵያ ውስጥ የሚያዙት። ወደ ውጭ ሀገሮች ስንሄድ ደግሞ እነዚህ አደንዛዥ እጽ በሰፊው ደረጃ ከሚሰራባቸው አንዱ ናቸው። በተለይ ውጭዎች በጣም የሚጠቁት በአደንዛዥ እጽ፣ በተለይ ደግሞ ወደኛ ሀገር ይሄ በጣም እየተለመደ እየመጣ ነው። ስለዚህ ወጣቱ ወደ ከፍተኛ ውስጥ ወደማይሆን ወደ አደንዛዥ እጽ ውስጥ እየሄደ መሆኑ የሚያመላክት ጉዳይ ነው። ስለዚህ ይሄ መኪና እንግዲህ ያዘው አደንዛዥ እጽ፣ ሲጋራና አሽሽ እና አልባሳት በቃ እነዚህ ውጭ ላይ ያዘው ነገር የለም። በጣም የሚገርመው ስለዚህ እንደዚህ አይነት ድርጊቶችን በጽኑ ሁላችን ከመንግስት ጎን በመሰለፍ ማወገዝ አለብን። ምክንያቱም ለተተኪ ትውልድ ማሰብ ያስፈልገናል። እዚሁ ጋር በተመሳሳይ መልኩ አሁንም በኮንትሮባንድ አንድ ሙሉ ሲኖ ትራክ ማለት ነው ናፍጣ የጫነ በቁጥጥር ስር ውሏል ማለት ነው። እንግዲህ መነሻውን ቀጥታ ያድርገው ጠበላ ከተማ አድርጎ ወደ አርባ ምንጭ የሚጓዝ የነበረ አንድ ሲኖ ትራክ 34 ሮቶ
እንደ ጫነ ሙሉ ማለት ነው በቁጥጥር ስር ይዋሉ። ስለዚህ እንደነዚህ አይነት ኮንትሮባንድ ህገ ወጥ ድርጊቶችን በጽኑ ማወገዝ አለብን፣ እንዲሁም መዋጋት አለብን ማለት ነው። በጥቆማ በመስጠት መተባበር ያስፈልጋል። ሌላኛው በተመሳሳይ መልኩ እኔ ብዙ ጊዜ ካያችሁ እንደዚህ ከቦርደር ወደ ሀገራችን የሚገቡት እንደዚህ አይነት መሳሪያዎችም አሉ፣ መሳሪያ ተተኳሾች። እነዚህ ሁሉ ማወገዝ አለብን። ዛሬ ሀገራችን እያባለ ያለ ይህ ጉዳይ ነው። ለምንም ስለማይጠቅም ለሀገራችን አይጠቅምም። ለኢትዮጵያ የሚያስፈልጋት አሁን ልማት፣ እድገት ነው። ለዚህ ነው ህገወጥ ድርጊትን ማወገዝ የሚያስፈልገው። ስለዚህ ሰላም ለኢትዮጵያ፣ ሰላም ለሀገራችን ያድርግልን። ሌላኛው መጨረሻ መናገር ፈልገው በወጣት ደም አንቀልድ። ላብነት ያህል በትናንትናው ዕለት ለማስታወስ ሞክር ያለው የጎጃም ኮሚኒኬሽን ዋና ኃላፊ ነው ብሎ የሚጮኸው ማርሸት አሁን እሱን እያየን ነበር። ስንት ጀግኖች ህይወታቸውን አጥተዋል። ቀልደን ቁጭ ብሎ 4 ኪሎ በ3 ቀን ገባለን፣ ባህር ዳር ጊኒደር ገብተን እዘን እናፈራርሳለን፣ በህገወጥ የሚሰጡትን ምናምን። ይሄ እንደዚህ ተረተረ ጨዋታ አይጠቅምም። የሚጠቅሙ መሬት የወረደ ስራ ነው። ስለዚህ ስንት ጀግኖች አሁን በዚህ ትግል ውስጥ አጥተዋል። ለምሳሌ እነ ሻለቃ ታዲዮስ አንተነህ ላብነት ያለ ያነሳቸው ሜጀር ጀነራል ተፈራ ዳምጤ። በእነዚህ በቃ ይብቃ ነው። ወንድሞቻችን በትክክለኛው መንገድ ቢመጡ ለሀገር የሚጠቅሙ ሀብቶች ናቸው። ስለዚህ እንደነ ማርሸት አይነት ቀላጆች ጋር መቀለድ ጊዜ ማቃጠል አያስፈልግም። ሰላም ነው የሚያስፈልገን። ዘመነም ቢሆን ዘመነ የኛ ንጉስ የኛ ምናምን እሱን ተውት። መሬት የወረደው እናውቃለን። ከአማራ ካጣበት ትልቁ መሪ እንደ ዶክተር አምባቸው ነው ያላየው። እንደ ዶክተር አምባቸው እሱን በድፍረት የምናገርበት አንድ ምክንያት አለኝ። የአዲስ አበባ ተማሪዎችን ወርዶ ስልጣኑን ታች የአማራ ተወላጆችን ሰብስቦ ያነጋገር እንደሱ አይነት መሪ አላየውም። እስቲ ማን ነው? ስለዚህ ይሄን ሰው ያልተቀበላችሁት ዛሬም ደግሞ ማንንም ተቀበሉት። እሱ እያለ ሰላም ሰልፍ ተወጡ ነበር። ልባችን እንደመልካችሁ ጥቁር አይደለም ያለው በግልጽ እኮ እሱ ነው። እኔ እኮ ስለምከታተሉ። ስለዚህ ይሄን የማይቀበል ዛሬ ማንንም አትቀበል ዛሬ። ስለዚህ መሪዎቻችን ማክበር ግድ አለብን። እንደነዚህ አይነት መሪዎቻችን እንግዲህ ያልተቀበልን ሰዎች ዛሬም ጫካ ድረስ የምንቀጥል እስከመቼ ነው? ጫካ ውስጥ እስከመቼ የምንቀጥል? አያስፈልግም። እንሰብሰብ፣ እናልማ፣ እናስታጥቃለን፣ እናደራጃለን። አይ አይደለም እናሰለጥናለን፣ እናሰራለን፣ ሀገር እንለውጣለን። በቃ ስራ ነው የሚያስፈልገን እንጂ ይሄ ጫካውን ሀገር ማውደም አይጠቅምም። ስለማይጠቅም ነው። ኢትዮጵያ አሁን ያለችበትን ወይም ክልላችን አሁን ያለበትን ኢኮኖሚ እናውቃለን ስንት እንደወደም። ባለፈውም ለማስታወስ ሞክሬያለሁ። መራዊ ሜጫ፣ ሰሜን ሜጫ ላይ በተለምዶ ቻይና ካምፕ የሚባለው ኤክስፖርት የሚያደርጉበት ኮምፕሊት የሆነ ፍሪጅ ፍሩት ኮምፕሊት የሆነ ፓክድ የሚያደርግ ፍሪጅ እንዴት ነው የወደመ? ይሄ የወደመው በማን ነው? በዚህ በፋኖ አማራ ነጻ እናወጣለን ባሉ። ስለዚህ ይሄ ኪሳራ ያመጣው ማን ነው? ለአካባቢው ላሉት ነው። ይሄ አካባቢ ላለው አርሶ አደር የሚያስረክበው ኤክስፖርት የሚደረግለትን ያ አሁን ዛሬ ቆመ። ስለዚህ እየተጎዳ ያለ ማን ነው? ማህበረሰቡ ነው። ግን ነጻ ወጣለው ያለ ማን ነው? ማህበረሰቡ ነው ነጻ ወጣለው ያለው። መልሶ ግን እያወደሙ ያለ ማን ነው? ማህበረሰቡ ነው። ስለዚህ ይሄን በውል መገንዘብ ያስፈልጋል። ለውጥ የሚለው ሳይሆን የመጣ ነውጥ ነው። ስለዚህ ይህን ነውጥ ደግሞ ወደ ለውጥ መቀየር አለብን። ነውጡ ይቆም ነው ትልቁ ጥያቄያችን። በሌላ ቪዲዮ እስክንገናኝ መልካም ሙሉ